የእንግሊዝ ፕሪሚየር ሊግ የዋንጫውን መዳረሻ ያሳውቃል ተብሎ የሚጠበቀው የለንደን ደርቢ በዕለተ ሰንበት ምሽት 1 ሰዓት ተኩል ሲል በኤሚሬትስ ስቴዲየም የሚከወን ይሆናል። መድፈኞቹ በሚኬል አርቴታ ስር ከምን ጊዜም ጠላታቸው ከሆኑት ፔፕ ጋርዲዮላና ማንቸስተር ሲቲ በነጥብ መራቅ የተሳናቸው መሆኑን ተከትሎ በከባድ ጫና ውስጥ ወጥ አቋም ማሳየት የተሳናቸው የነበረ ቢሆንም በ27ኛ ሳምንት የሊግ መርሃ ግብር የከተማ ተቀናቃኛቸውን ቶተንሃም ስፐር ላይ 4 ግቦችን አዝንቦ ድል ማድረጋቸውንና ከአንድ ሳምንት የጨዋታ ዝግጅት መልስ የሚከውኑት ፍልሚያ ከመሆኑ አንፃር የማሸነፍ ቅድመ ግምቱን ይውሰዱ እንጂ በታክቲሻኑ ሊያም ሮዚነር የሚሰለጥኑት የዓለም ሻምፒዮኖቹ ግን ከካራባኦ ካፕ ያሰናበቷቸውን የከተማ ተቀናቃኛቸውን ለመበቀልና የ5 ዓመት የኤሚሬትስ የድል እርግማናቸውን ለመሻር እንደሚፋለሙ ይጠበቃል። ለንደን ቀይ ወይስ ሰማያዊ? ሚኬል አርቴታ ወይንስ ታክቲሻኑ ሊያም ሮዚነር? ቼልሲ ወይስ አርሰናል? ነገ ምሽት 1 ሰዓት ተኩል ሲል ኤሚሬትስ ስቴዲየም መልስ አለኝ ትላለች። ምንድን አላደርግም፣ አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ ብዙ ሰው አልሄድም ድሮ ተቀመጥኩኝ አልሄድም። ባጭሩ ልንገር አልሄድም፣ አልፈልገውም። እኔ ልንገር የፈለገ ነገር ኦኬ። ምክንያት አለ አንተ? ምክንያት የራሴ ምክንያት አለ። አልሄድም አገሬ ኢትዮጵያ ነች። አልሄድም። ወርቀት በቃ ይሄ ፎፋኔል ምን ይለ ይወቀጣሉ። በቃ በራሳቸው ፈርቶን እኮ ነይ ጉድ ምን አባ ልሰራ መጣ? ምን ልሰራ መጣ? ዋንጫ ይሰጣቸው። የመራ ቶፕ ኦፍ ዘ ቴብል አይደለ? ና እስቲ ቆይ ና። ባለፈው ማለት ነው ኤቢን ነበር የማንቸስተር ደጋፊን አስጠርተን ተሰብስበው እየቋጠሩ ለበለብናቸው። እንደግመዋለን ከ11 ሰዓት ጀምሮ የአርሰናል ደጋፊ እንደውም ይምጣ የማን ቋጠሮ እንደሚበልጥ እናየዋለን። ከ11 ሰዓት ጀምሮ የማንቸስተር ጨዋታ አይተን ከዛስ የሀያሉ አርሰናል አብረን እንቆጣጠራለን። የቋጠሮ ቀን ይላል። ተመልሰናል። እንዴት ነው ደስ የሚለው! በእግዚአብሔር አሸነፈ ሲሆን ደግሞ እንዴት ደስ እንደሚል ማለት ነው። ስራዬን ጨርሻለሁ። አሁን ወደ ቋጠሮ መጥቻለሁ። ብቻዬን አይደለሁም። የአቋማ አባላትን ይዘን ነው የምንመጣው ማለት ነው። ለማንኛውም ጸረ አቋማ ተቋቁሟል። ግን ትላንትራችሁ አይታችኋል። በቃ ፉርሽ ሆናል። አችሉ ባይሱ የኔ ካሁን በኋላ የአርሰናል ቋጠሮም አይሰራም፣ ክለቡም አይሰራም ብያችኋለሁ። ለንደን ደግሞ ብሉ መሆኗን ዛሬ ያሳያል። ምክንያቱም ቼልሲ ድግስ ሲያዳምቅ አይተናናቅም። ድግስ ሲያበላሽ ነው ኮራ ብሎ እንደ ጀግና ማለት ነው። ይሄንን ደግሞ ከሊቨርፑል በላይ ማንም አያውቀውም። ታውቃላችሁ ያን ዳም በጎል ዛሬም እንደዛ አይነት ታሪክ እንደምትሰሪ ተስፋ አለኝ። ለና ብቻ አይደለም ለአባሉ ለአቋማ ምናምን ለማበሩ አይደለም። ቼልሲ ለራሱ ስትል ነው። ምክንያቱም ሊቨርፑል አሸንፈው በልጧታል። ከቻምፒየንስ ሊግ መውጣታ ነው። ብዙ ብርም ያስፈልጋቸዋል ተብሏል። ስለዚህ በቃ ቼልሲ ዛሬ ፏፈሽ። ሌላው ደግሞ እስከ መቼ ድረስ ነው በአርሰናል የምትቀጠቀጠው? ትንሽ ቆፍጠን ማለት ስላለበት ግዴታ ነው። ነገር ይፈጠራል። ዛሬ የሆነ ነገር ይፈጠራል። እየሸተተኝ ነው። አቋማ አትወርክ። አቋማ ስራ ላይ ነው። ስለዚህ ምንም ነገር አይፈጠርም። ከሞን ቼልሲ ለንደን ብሉ አሳይን እስቲ። ይመችሽ። ፕሪሚየር ሊጉ ቢወይን ባይወይን ሻምፒዮንስ ሊግ ቢያሽቃብጥ ባያሽቃብጥ የኛ ቋጠሮ የሚቀር ነው ወይ የሚመስላችሁ ነው? እኛ መቋጠራችንን እናቆማለን ወይ ነው? አሁን እሁድ በፓላስ እናሟሙቃለን። በአርሲዬ ሰዓት ላይ እግራችንን ሰቅለን እንዲየቋጠርን ማሰጠት ነው በቼለው። ያንን ነው የምናደርገው እሁድ። ማንም አሽቃበጠ አላሽቃበጠ የኛ ቋጠሮ እንደሆነ ውልፍቻ አይደል። እኛ አሁን እኮ የቋጠሮአችን ትልቀት አንቱ በተባሉ ቋጠሮች ስንቋጠር እኮ ማለት ነው እግር ኳስ የሚለውን ስም አስቀይረን ማንቸስተር ዩናይትድ ልናስብለው እኮ። በቅርቡ ጠብቁት። እሱ እግር ኳስ ምንድን ነው? ማንቸስተር ዩናይትድ ተብሎ ነው የሚጠራው ከዚህ በኋላ። አታሽቃብጡልን። ስክሮል አድርገህ ይደርሳል አይደል? የአርሰናል ደጋፊ ከሆንክ እንዳታሳልፈው ቪዲዮን ኮፒ ሊንክ ሼር ያደረክ ለሰፊው የአርሰናል ጀማ እንዲዳረስ ማድረግ ግዴታ አለብህ። ቢኮዝ ይሄ የምርቃት ቪዲዮ ነው። ዛሬ ክለባችን በለንደን ደርቢ ከቼልሲ ጋር ኤሚሬትስ ላይ ጨዋታ አለው አይደል? ስለዚህ በአግባቡ ልመርቃችሁ ነው። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለብዙ ሰው እንዲዳረስ አድርጉት። ዛሬ ክለባችን የሚያስቆጥረው የጎል ብዛት ብዙ እንደሆነ እየሸተተኝ ነው። 4 እና 3 ከዛ በላይ ጎሎችን የምናስቆጥርበት ቪክተር ዮኬሬሽ ጎል የሚያስቆጥርበት ከዛ ሳትሉም ካይ ሃቨርትዝ ኪንግ ካይ ማለት ነው ወደ ሜዳ
ገብቶ ፎርመር ክለቡ ላይ መቼም ማስቆጠር ልምድ አድርጎታል። ዛሬም ቼልሲ ላይ ግብ አስቆጥሮ እንደለመደው ሰለብሬት የሚያደርግበት ሴት ፒስ ይሸተኛል እና ዛሬ ከቆመ ኳስ የሆነ ጎል የምናገኝ ይመስለኛል። ጋብሪኤል ማጋሪሽ በግንባሩ ጎል የሚያስቆጥርበት፣ ዴክላን ራይስ ጎል የሚያስቆጥርበት። ቼልሲ በዚህ የውድድር ዓመት እኛ ላይ ጎል ማስቆጠር ቀሏቸዋል አይደለ? ዛሬ ግን በክሊንሺት የምንወጣበት ብቻ ምን አለፋችሁ ሙሉ ለሙሉ ዶሚኔት አድርገን አሳምነን አሸንፈን የምንወጣበት ምርጥ ጨዋታ ያርግልን። በደንብ ኮፒ ሊንክ ሪፖስት ይደረግና ለሰፊው አርሰናል ጀማ ይዳረስ ማለት ነው። ከጨዋታው በኋላ እንገናኛለን። የጨዋታና የቋጠሮ ቀን እኔ በግሌ ቼልሲ ያስጠላቸዋል ብዬ አላስብም፣ ግን ለንደን ደርቢ ስለሆነ በደንብ ተስፋ አደርጋለሁ። ይሄ ለንደን ደርቢ ነው። ቶተናምና አርሰናልን ማን ለንደን ደርቢ እንዳደረጋቸው አላቅም። ይሄ ጌም ግን ማለት ነው ትላንትናም ስላሸነፈን እናንተ ደግሞ ከጫና ጋር ያለባችሁን ችግር ስለምናቅ ተስፋ እናደርጋለን። ገብቷላ ፓልመር፣ ጄምስ እንደዚህ አሪፍ ተጫዋቾች ደግሞ የቼልሲ የሚሰለፉ ከሆነ በደንብ ኩኩሬላ የለም መሰለኝ። በጣም ዲፌንሲቭ ላይ ያላት ትጋት በጣም ደስ ይለኝ ነበር። ሳካን ኪስ ውስጥ ነበረ እንደሚከተው ማልጠራጠረው፣ ግን ተጎድቷል ምናምን ተብሏል። እንግዲህ ማን እንደሚሰለፉላ አላቅም በዛ በኩል ለቼልሲ። ለማንኛውም እንድትሸነፉ ነው የምንቋጠረው ዛሬ። ይሄ አቻ ምናምን እኛ አያስደስተንም። ማንቸስተር ዩናይትድ ብቻ ነው እኔ አስደስቶኝ የሚያውቀው ኤምሬትስ ላይ ሄዶ ኩኒያ ምናምን። ዛሬ ደግሞ ብርድ እየሸተተኝ ነው። ብርድ ገብተዋላ። አርሰናል ከቼልሲ ትልቅ ጌም ነው እያላችሁ እየጠበቃችሁ ከሆነ ተሳስታችኋል። የምር እኔ ይሄንን ጌም ለቼልሲ ምንም አይነት ክሬዲት አልሰጠውም። በቃ ይሄ ያሸንፈዋልም ብዬ አላስብም፣ ያስጥላ ምንም እንትን ይላል ብዬ አላስብም። ምክንያቱም ቼልሲን ሳየው የሆነ በቃ እንዴት የጻል ልጅ ቡድን ነው እየሆነ ያለው። በቃ ይወጣበታል፣ ውጤት ማስጠበቅ አይችልም። ትላልቅ ጌሞች ላይ ደግሞ ተኝቶ ነው የሚውለው እና ስለዚህ አርሰናል በቀላሉ ያሸንፋል ነው ብዬ የማስበው። ለማንኛውም 3-1 አርሰናል የሚያሸንፍ ይመስለኛል። የእናንተን የውጤት ግምት እስቲ ንገሩኝ። የዛሬውን የክለባችንና የቼልሲን ጨዋታ በተመለከተ ያሉትን መረጃዎች አንድ ደቂቃ ባልሞላ ጊዜ ውስጥ እንመልከት። እናንተ የጨዋታ ግምታችሁን እያስቀመጣችሁ እንዲሁም ደግሞ ፎሎና ኮፒ ሊንክ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም በቼልሲ በኩል አንዳንድ ተጫዋቾች የዛሬ ጨዋታ ላይ የማይሳተፉ ይሆናል። እንደነ ኢሳቪዮ፣ ኩኩሬላ፣ ሊቫይ ኮልዊል፣ ፎፋና እንዲሁም ደግሞ ጊትንስን የመሳሰሉ ተጫዋቾች የዛሬ ጨዋታ የሚያመልጣቸው ይሆናል። ክለባችን በኩል ጉዳት ላይ የነበረው ካይ ሃቨርትዝ ወደ ስኳዱ እንደተመለሰ ሃንድ ኦፍ አርሰናል መረጃውን ይዞልን ወጥቷል። የዛሬ ጨዋታ ላይ ይሳተፍ አይሳተፍ የሚለውንም ወደ በኋላ ክለባችን እንደሚወስን የሚያሳይ መረጃ ነው ይዞልን የወጣው። ቤን ዋይትን በተመለከተ ከጉዳቱ አገግሞ ወደ ስኳድ ውስጥ ገብቷል የሚል ጽሁፍን ሃንድ ኦፍ አርሰናል አጋርቶን ነበር። ነገር ግን ከተወሰኑ ደቂቃዎች በኋላ ጽሁፉን አጥፍቶታል። ከዛ በተጨማሪም የክለባችን ደጋፊዎች በዛሬው ጨዋታ ላይ 40 ሜትር ስፋት ያለው ባነር ይዘው እንደሚገቡ የሚያሳዩ መረጃዎች ወጥተዋል። እንዲሁም ዳረን ኢንግላንድ የጨዋታው ዋና ዳኛ ተደርጎ ተመርጧል። ከዛ በተጨማሪም በቪአር በኩል ደግሞ ጆን ብሩክስ የሚኖር ይሆናል። ዛሬውን ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። ኮፒ ሊንክ ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። እውነት ለመናገር ቼልሲ አርሰናልን ካሸነፈው በጣም ረጅም ጊዜ ሆኖታል ማለት ነው እና ይህን ጨዋታ ለምንድን ነው እኔ ያሸንፋል ብዬ የምለው? አንደኛ አርሰናል በዚህ ሰዓት በጣም ከብዙ እረፍት ነው። ኦልሞስት 8 ቀን አካባቢ አርፈው ነው የመጡት። ጥሩ ይጫወታሉ ብዬ ነው ማስበው። ሌላው ሲቀጥል ደግሞ ቼልሲ አርሰናል ባለፈው አቻ ወተናል። እዚህ ይላቸዋል ቼልሲዎች እንዴት አድርገው ድብድብ በሉት ጨዋታ አይደለም። ቀይ ራሱ አይተዋል። አንድ ቀይ ብቻ ነበረም የሚገባቸው። ኩኩሬላ ራሱ ቀይ ይገባው ነበር የዛን ቀን ማለት ነው። ሳካን በጣም 2 ጊዜ 3 ጊዜ ጥሎት ነበረና ጫውታውን በጣም ነው ማስታውሰው። እንደዛሬ ነው ማስታውሰው። ዛሬም እንደዚህ አይነት ነገር ይዘው ሊያመጡ ይችላሉ። በአሁኑ ሰዓት ግን ያለው አርሰናል የተወሰነ ኃይለኛም ናቸውና ኖርማሊ ዛሬ በፍጹም በምንም ተአምር ኖርማሊ ቀላል ጨዋታ አይደለም፣ በፍጹም አይደለም። አርሰናል ያለበት 2 ነጥብ ብቻ ነው ከሲቲ በልጦ ያለው። ቢሆንም ግን ይሄን ጨዋታ ለምን እንደሆነ አላውቅም፣ እኔ በፍጹም አልፈራውም። ምክንያቱም ነገሮች ሁሉ አርሰናል እንደሚያሸንፍ ብቻ ነው የሚያሳየኝና ስለዚህ እናሸንፋለን። ድል ከኛ ጋር ናት። ሌላኛው ተጠባቂ ጨዋታ ለንደን ደርቢ አርሰናል ከቸልሲ ማለት ነው። በዚህ ጨዋታ ቸልሲም ቢሆን ሁሉ 3 ነጥብ እንዲወስድ አልፈልግም። አርሰናልም እንደዛ። ለምን እንደሆነ በሁለት ነገር ልንገራችሁ። የመጀመሪያው ክሪስታል ፓላስን ማሸነፍ አለብን በተለየ ሁኔታ ለቸልሲ ለመቋጠር ማለት ነው። ከዛ ውጭ ግን ቶፕ 4ችን ስጋት ውስጥ እየገባን እንሄዳለን። ሊቨርፑልም ቸልሲም እየተከተሉን የሚመጡ ከሆነ ማለት ነው። እኛ ግን ነጥቡን የምናነሳና ክሪስታል ፓላስን የምናሸንፍ ከሆነ ለዋንጫም 1% ቢሆን እድል ያለው ቡድን ስላለኝ መሪው ቡድን ነጥብ እንዲጥል እፈልጋለሁ። ብቻ ቢያልቅ የሚገርም ነው። ከዛ ውጭ ግን ክሪስታል ፓላስን የምናሸንፍ ከሆነ ቸልሲ ቢያሸንፍ የተሻለ ነው ብዬ አስባለሁ። እና ደግሞ ቸልሲ ነቃ ደንገጥ በል እንጂ ደርቢን ማሸነፍ እኮ ራሽ እየቻልክ አይደለም። አሸንፈው እንጂ ምን ነው። ለማንኛውም መቻችሁ ዛሬ ማለት ነው ከባድ የሆነ ቋጠሮ አለብን ማለት ነው ለማንቼና ማለት ነው ለቸልሲ ማለት ነው በጣም ከባድ ስለ ፍሬው እስኪፈነዳ የቋጠረልን ማንቼ ማለት ነው ዋይናትኛ ለምን ማናግዘው
ሲጀምር የአርሰናል ደጋፊ ለዩናይትድ እንደማይቋጥር ግልጽ ነው። ምክንያቱም ዊን የሚያደርገው ጨዋታ ነው ዩናይትድ በእርግጠኝነት ይጥላል ተብሎ መጠበቅ የማይታሰብ ስለሆነ። ሲቀጥል ቼልሲ በእናትህ ዛሬ በቃ አስከፊ ውጤት ከመጣባችሁ አቻ ነው መሆን ያለበት ይህ ጨዋታ ማለት ነው። አይ ኖ በቃ ተወፈሩ ስለሚፈልጉት እስከ ጥግ ድረስ ይዋጋሉ ማለት ነው። በጣም ከባድ ቀን። Welcome to London, motherfucker. I'm coming to London for Crystal Palace መለጠቲንግ and ወያላው ላይ መቋጠሪኝ። ቼላው የታለ? ቼላው አሎ ምንድነው የምትቀውጠው? ይሄ የኔ ግዛት እኮ ነው። የሰው ግዛት ላይ መተታወቃለህ እንዴ? ለንደንን የሚያውቀው በማን ነው? በአርሰናል እኮ ነው እንዴ? እነሳ ረሳኸው ነው? አይ አውቃለሁ። እኔ እኮ ክሪስታል ፓላስን ልለጠልጥና ቼላው ወንድሜ ያለ ለዚያራ መጥቼ ነው እንጂ ልቋጥር አይደለም። እና ካላመንክ ማለት እሑድ ባምዳስ ከች ብለህ ማለት የማንቺን ጨዋታ አይቼ ለማወራረጃ የወያላውንም ትንሽ አልቋጥርም፣ ግን ከቼላው ጋር እመጣለሁ። ጀማው የአቋማ ማህበር አንቋጥርም፣ ግን ኑ ዝም ብላችሁ ማለት ጀማው ይኸውላችሁ አቋማ ሙሉ ዝግጅቱን አጠናቋል። እኛ ላይ ለመቋጠር አድቡ፣ በማገባችሁ አትግቡ። መታችሁ የማንቺን ከፓላስ ጨዋታ ማየት ትችላላችሁ። እኛ ላይ መቋጠር ግን ክልክል ነው።